በሺ ከቻላችሁ ቪዲዮ ስሩ ሁላችሁም ሩታ ለህግ እንድትቀርብ የነሱ ዩቲዩብ ለማዘጋት እንትን እንበል እንረባረብ። ከዛ በኋላ ይዋት ሀብሏ እኮ የለም። ያው አንገቷ ላይ የለችም። ትላንትና ሲያየው የለም። ትላንትና ነው እኔ ያው እሱ ላይ ነው ያለው። አላያችሁም እንዴ? ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አስደንጋጭ ነገር እያየን እንገኛለን። አብርሽ ከሩታዬ ጋር ነው መኖር የምፈልገው፣ ሩታዬን ወዳታለሁ፣ አፈቅራታለሁ፣ ከዚህ በኋላ ነቅ ብዬ የትም አልሄድም እያለ ይገኛል። እንግዲህ የሰው ልጅ ድንገት ተነስቶ እንደዚህ ሲል ያስፈራል። ጠርጥር ከገንፎ አይጠፋም ስንጥር ይባላል እና እንደተባለው እንግዲህ ሩታ አብርሽ ላይ መስተፋቅር አድርጋበታለች እየተባለ ነው። የአንገቷን ሀብል ባለፈው አውልቃ ካልተቀበልከኝ እያለችው ነበረ። ዛሬ ግን አድርጋለታለች እና የአብርሽ አድናቂዎች በዚህ ሰዓት እየተላቀሱ እየተጨናነቁ ይገኛሉ። የሩታንም ቻናል እናዘጋለን፣ ሩታንም እንከሳታለን እያሉ ነው። ያስፈራል። በመጀመሪያ በእንደዚህ አይነት ስራ እኔ አላምንም። ይሄ የሴጣን ስራ፣ ይሄ ጠንቋይ ቤት መሄድ፣ መተት ማስደረግ ምናምን በስላሴው ስም የተወጋ የተመታ ይሁን በማንም ላይ አይድረስ። በእርግጥ ሴጣን ካመናችሁበት ይሰራል። እኔ በበኩሌ እንደዚህ አይነትን ስራ እቃወማለሁ። ቤተሰብ እቃወማለሁ እኔ በበኩሌ። ምክንያቱም የሰው ልጅ ወዶ ፈቅዶ ባብሮ ሲኖር ነው እንጂ ይሄ በዚህ አይነት ስራ እሱን ለማምጣት ወደ እናንተ ይሄ የምትጋጋጡ ሰዎች ግን ማለት ነው የምድር ህይወትን ሳይሆን የሰማዩን ማሰብ አለባችሁ። በሰማይ ቤት እንዴት እንደምትቃጠሉ ማሰብ አለባችሁ ማለት ነው። እኔ ሩታ እንደዛ እውነት አድርገሽ ከሆነ ማለት ነው በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ምክንያቱም ይሄ ሰው በቃ ከህይወቴ ውጭ ብሏል፣ ሄዷል፣ ሌላ ሴት ጋር ነው ያለው፣ አስረገዘም እየተባለ ነው በዚህ ሰዓት። ሄርሜላ እንግዲህ አርግዛለች እየተባለ ነው እና ባልሽ የልጅሽ አባት ሌላ ህይወት ጀምሮ ወደ እኔ የግድ ካልመጣህ ማለት ምን ማለት ነው? እኔ በጣም ነው የሚያስጠላው። እንዴ በቃ አንድ ሰው ከህይወታችን ከወጣ እኮ ወጣ ነው በቃ። የኛ አይደለም ከኛ ጋር እያለ ነበር በደንብ መያዝ ያለብን ማለት ነው። በደንብ መንከባከብ ያለብን፣ የትም እንደሄድ ማድረግ ያለብን ከኛ ጋር እያለ ነው እንጂ ከኛ ከሄደ ሄደ ነው በቃ፣ የሌላ ሰው ነው። እንዲመጣም ሆነ በቃ የሆነ ነገር ቦታ መስጠት የለብሽም ማለት ነው እና በጣም ነው የሚያስጠላው። ትውልዱ ወዴት እየሄደ ነው? ትውልድ በእንደዚህ አይነት ነገር እንዲያምን በቃ ወደ እንደዚህ አይነት ነገር እንዲገባ እየተደረገ ነው ያለው። አሁን ላይ እናንተ የምትሰሩት ቪዲዮ ማለት ነው ይሄ በጥንቁልና በመተት አምናችሁ የምታደርጉት ነገር አጸያፊ ነገር ነው። በጣም ነው የሚያስጠላው። ቤተሰብሽን ራሱ የሚያሰድብ ነገር ነው ይሄ ነገር። እናቷ አባቷ ጠንቋዮች ናቸው፣ እንደዚህ ያደርጋሉ ምናምን እየተባለ ነው እንግዲህ። ምክንያቱም አንቺ በምትሰሪው ስራ፣ አንቺ በምታሳዩ ስራ ማለት ነው። ገባሽ አይደለም? እና ይደብራል። አሁን እሱ ዛሬ በቃ የሆነ የሚሆነው ራሱ ሁኔታው ምናምን ራሱ አይታችሁት ከሆነ በቃ ትክክል አይደለም። የሚናገራቸው ነገሮች ስለ ልጁ ይናገራል። ልደት ምናምን እንግዲህ ልጁ አመት ሲሞላ ነው ልደት የሚከበረው። ስንት ወሩ ነው ልዑል? 7 ወሩ ነው 8 ወሩ መሰለኝ፣ እንደዛ ነው። እና ሄርሜላ መታ እንግዲህ ያዙኝ ልቀቁኝ እያለች ነበረ። ምን ሆነክ ነው? ምንድነው የተደረግከው? ምናምን ስትል ለዛሬ ብቻ አውሪው እንግዲህ ከዚህ በኋላ ሄርሜላ ጋር እሱም ብሏል ደግሞ እኮ ከዚህ በኋላ ከአንቺ ጋር ነኝ ፍቅሬ ወለላይ እያላት ነው። ከባድ ነው። ከበር ነው። ሩታ ግን አደገኛ ሴት ነሽ። የማይወድሽን ሰው መከተል የለብሽም። የሚልቅሽን ሰው አልፈልግሽም እያለሽ ከህይወቴ ውጭ እያለሽ ከሱ ቂጥቂጥ ማለት እንዴ! አንቺ ቆራጥ ሁኝ እንጂ። እኔ በዚህ ሰዓት የምፈርደው በማንም አይደለም በሩታ ነው። ሩታ ናት ጥፋተኛ። ኢማጅን እናንተ አስቡት እንግዲህ እስኪ እንደው በላያችሁ ላይ ሌላ ሴት ጋር ሄዱ፣ ከሌላ ሴት ጋር አስረግዞ ተኝቶ ምን ብሎ የኔ ካልሆንክ ማለት ምን ማለት ነው? እኔ እንደ ሴት ነው የማስበው። በነገራችን እንደ ሴት ብሆን ሩታ ጀግና ሆና ቆራጥ ሆና ህይወቷን ብትመራ እኔ ደስ ይለኛል። እንደዚህ ከሱ ቂጥቂጥ ከማለት ነው። መቼም ሴት ነሽ፣ በሴት ላይ አትፍረጅ እንዳትሉኝ። እኔ ቆራጥ ሴት ጀግና ሴት ነው የምወደው።
ጀግና ሴት ነው የምወደው። ጀግና ሴት ደግሞ ራሷን ታስከብራለች። ሩታ ራሷን እያስከበረች አይደለም። የምታደንቋት ልጆች፣ የምትወዷት ልጆች፣ ጀግና ጀግና የምትሏት ልጆች ለምንድን ነው የማትተወው? አብርሽን ትቶ አይጠቅማትም እኮ ምከሯት፣ እናንተ ምከሯት። አሁን የኛ አንበሳ የኛ ጀግና እያላችሁ ነው ዛሬ ራሱ ማለት ነው። ይሄ ጀግንነት እኮ አይደለም። ይሄ በጥንቁልና በመተት ምናምን ሰውን ወደ ራስ ማምጣት ጀግንነት እኮ አይደለም። ይሄ ብልግና ትውልድን የሚያበላሽ ነገር ነው። እኔ ሩታን ወዳት ነበር፣ ግን አሁን ላይ የምታደርገው ነገር ትክክል አይደለም፣ አጸያፊ ነው። እና እንደዚህ አይነት ነገር ባታበረታቱ መልካም ነው ብዬ አስባለሁ። ይህ ሰው ልጅ በእምነቱ በምኑ ጸልዮ ምን ብሎ ተፋቅሮ አንድ ላይ ሲኖር ነው እንጂ ይሄ በእንደዚህ በቆሻሻ ስራ ከሆነ ይደብራል። በጣም ነው የሚያስጠላ። እውነት እኔ ይደብሮኛል። ሁሌ ስራችሁ ሁሉም ይደብር ነው። ኧረ ወደዛ